አንጋፋው ጋዜጠኛ የገበያ ባለሙያና የኮሚኒኬሽን ኦፊሰር ክሪስ ቦራቲን በዴይሊ ኤክስፕረስ ጋዜጣ ቋሚ አምደኛ ነው። ጋዜጠኛው በጋዜጣው ላይ በዓለም ላይ ሊጎበኙ ይገባቸዋል የሚላቸውን ምርጥ ቦታዎች የተመለከቱ ጽሑፎችን በአምዱ ላይ በስፋት ያቀርባል። ክሪስ ቦራቲን በእንግሊዙ ዕለታዊ ጋዜጣ ዴይሊ ኤክስፕረስ ላይ የወቅቱ ለጉብኝት ተጠቃሚ ቦታ አዲስ አበባን አድርጓታል። ክሪስ Africa's huge mega city that is one of the highest capitals in the world በሚል ርዕስ በጋዜጣው ላይ ባሰፈረው የግል ምልከታ ጽሑፉ ላይ አዲስ አበባ የኢትዮጵያ መዲና በአፍሪካ ከሚገኙ ግዙፍ ሜትሮፖሊታን ከተሞች አንዷ ናት ሲል ገልጿታል። በፈጣን የእድገት ጎዳና ላይ የሚገኙት አፍሪካ ከተሞች የዓለምን ቀልብ ስበዋል። ለአብነት ከባህር ጠለል በላይ 2355 ሜትር ከፍታ ላይ የምትገኘው የአፍሪካ መዲናዋ ከተማ ትጠቀሳለች። ይህች መዲና ማናት ቢሉ በእንጦጦ ኮረብታ ግርጌ በተራሮችና ገምገሞች ዙሪያዋን ተከባ የምትገኘው አዲስ አበባ ናት። አዲስ አበባ ለምድር ወገብ የቀረበች ብትሆንም ቅሉ ከፍተኛ ቦታ ላይ በመገኘቷ ዓመታዊ ሙቀቷ በአማካይ 18 ዲግሪ ሴልሺየስ ገዳማ ብቻ ነው። ይህም የዓለማችን አራተኛዋ ከፍተኛ ቦታ ላይ የምትገኘው ከተማ ያደርጋታል። አዲስ አበባ እንደ አውሮፓውያን አቆጣጠር በ2025 የህዝብ ብዛቷ ወደ 6 ሚሊዮን ይጠጋል። የህዝብ ቁጥሩ በየዓመቱ ከ4% በላይ እያደገ ይሄዳል። የታዋቂው የምርምር ተቋም ማክሮ ትሬንድስ መረጃ በዋቢነት አጣቅሷል። ይህም አዲስ አበባን በአፍሪካ እያደጉ ካሉ ፈጣን ከተሞች አንዷ ከመሆኗ ባሻገር በብዙ መመዘኛዎች እጅግ ግዙፍ ከተማ እንድትሆን እንዳደረጋት አመልክቷል። አዲስ አበባ በ19ኛው ክፍለ ዘመን ማብቂያ የተቆረቆረች እንደ አውሮፓውያን አቆጣጠር በ1889 የኢትዮጵያ መዲና የሆነች ከተማ ናት። ከዛ ጊዜ በኋላ ዋነኛ የፖለቲካ ባህልና ኢኮኖሚ መናኸሪያ ሆናለች። የብሪሊያንት ኢትዮጵያ የአስጎብኚ ድርጅት ኩባንያ ባለሙያዎች አዲስ አበባ በርካታ ብዝሃ ማንነቶች ያላቸው ህዝቦችና ዓለም አቀፍ ነዋሪዎች የሚገናኙበት ሲል ይገልጿታል። መዲናዋ ከሀገር በቀል ቋንቋዎች በተጨማሪ እንግሊዘኛ፣ ፈረንሳይኛ፣ ጣሊያንኛና አረብኛም እንደሚወሩባት ተገልጿል። ክሪስ አዲስ አበባ በርካታ ታዋቂ ስፍራዎችና የቱሪዝም መዳረሻዎች ያሏት ከተማ መሆኗንም ይገልጻል። በመዲናዋ ሊጎበኙ ይገባቸዋል ያላቸውን ቦታዎችም በጽሑፉ ላይ ጠቆም አድርጎ ያልፋል። የኢትዮጵያ ብሔራዊ ሙዚየም በብዛት ከሚጎበኙ ስፍራዎች አንዱ መሆኑንና ጎብኚዎች በዓለም ቀደምት ከሚባሉ የሰው ዘር ቅሪተ አካላት መካከል አንዷ የሆነችው ሉሲን የመጎብኘት እድል ያገኛሉ ሲል በጽሑፉ አትቷል። ጸሐፊው ሌላ በከተማዋ መጎብኘት አለባቸው ብሎ ካስቀመጣቸው ቦታዎች አንዱ የመስቀል አደባባይ ነው። አደባባዩ የተለያዩ ህዝባዊና ሃይማኖታዊ በዓላትን ጨምሮ የተለያዩ ሁነቶች እንደሚስተናገዱበት ገልጿል። መስቀል አደባባይ በመስከረም ወር በክርስትና እምነት ተከታዮች በደማቅ ሁኔታ የተከበረውን የደመራ መስቀል በዓል ማስተናገዱን አውስቷል። የአዲስ አበባ የከፍታ ጫፍ የሆነውን እንጦጦ ተራራ ከባህር ጠለል በላይ የ3200 ሜትር ርዝማኔ ያለው ተራራው የእንጦጦ ማርያም ቤተክርስቲያንና የዳግማዊ ምኒልክ የቀድሞ ቤተ መንግስት ይገኛል። ቦታው አዲስ አበባን ቁልጭ አድርጎ ለማየትና ለረጅም የእግር ጉዞ የሚሆኑ መንገዶችን ይዟል። ተጓዡ ጸሐፊ ቡና በኢትዮጵያውያን ሕይወት ውስጥ ከፍተኛ ቦታ ያለው መጠጥ እንደሆነ ለመረዳት መቻሉንና በዚህ ረገድም አዲስ አበባ በርከት ያሉ ካፌዎችና የቡና መጠጫ ስፍራዎች እንዳሏት ለመታዘብ መቻሉን ገልጿል። በተጨማሪም የአዲስ አበባ ዋና ገበያ ናት ያላት መርካቶ በአፍሪካ ሰፊው ክፍት ገበያ እንደሆነችም በጽሑፉ ላይ አስፍሯል። የደራ የንግድ እንቅስቃሴ የሚደረግባት መርካቶ በህንፃዎች መካከል ባሉ የመተላለፊያ መንገዶችና በሺዎች የሚቆጠሩ የመሸጫ ቦታዎች ከቅመማ ቅመም ጀምሮ የጨርቃጨርቅ ምርቶችና የኤሌክትሮኒክስ ዕቃዎች ሽያጭ ይከናወንባታል ሲል ተናግሯል። አዲስ አበባ በፍጥነት እየተለወጠች ያለች ከተማ መሆኗን የገለጸው ጉምቱ የጉዞ ጸሐፊ የግንባታና የመሰረተ ልማት ስራዎች በመዲናዋ እየተከናወኑ እንደሚገኝ በመግለጽ ሀተታውን ቋጭቷል።